ሰላም ተመልካቾቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ደስ የሚልና በጣም ጠቃሚ የሆነ ርዕስ ልናወራ ነው። ሁላችንም ፋሽን እንወዳለን። ቆንጆ ልብሶችን መልበስ፣ ሜካፕ ማድረግ፣ ፀጉራችንን ማስተካከል ደስ ይለናል። እነዚህ ነገሮች የዕለት ተዕለት ህይወታችን አካል ናቸው። ግን እስኪ ራሳችንን እንጠይቅ። ሴትን በእውነት ውብ የሚያደርጋት ምንድን ነው? ከውጭ የምናየው ልብስና ገጽታ ብቻውን ውብ ያደርጋታል? የዛሬው ወሬያችን ትኩረቱን የሚያደርገው ከልብስ፣ ከሜካፕ ወይም ከፀጉር አሰራር ባለፈ ሴትን እውነተኛ ውበት የሚሰጧት ነገሮች ላይ ነው። ብዙ ጊዜ እውነተኛ ውበት ከቆዳችን ስር ተደብቆ የሚገኝና ከውስጣችን የሚፈልቅ ብርሃን እንደሆነ እንረሳዋለን። እውነተኛ ውበት ጊዜ የማይሽረው፣ ፋሽን የማይለውጠው እና ዘላቂ የሆነ የውበት አይነት ነው። ታዲያ ይሄ ነገር ምንድን ነው? ዛሬ እሱን በዝርዝር እንመለከታለን። ለማወቅ ዝግጁ ናችሁ? እንግዲያውስ እንጀምር። በእርግጥ የውጭ ውበት አስፈላጊ አይደለም እያልኩ አይደለም። ማንኛውም ሰው በሚያምር ሁኔታ መልበስ ይፈልጋል። ሜካፕ መቀባት፣ ንጹህ ነገሮችና የተስተካከለን ልብስ መልበስ ይፈልጋል። እነዚህ ነገሮች በራሳችን ላይ ጥሩ ስሜት እንዲሰማን ያደርጋሉ። በራስ መተማመናችን እንዲጨምር ይረዱናል። እንደውም ቆንጆ ልብስ ስንለብስ ወይም ፀጉራችንን ስናስተካክል ውበታችንን አጉልተነዋል እንላለን። አጉልተናል እንጂ ፈጥረናል አንልም። ምክንያቱም ውበቱ ከውስጥ አለ። ልብስ፣ ሜካፕ፣ የፀጉር አሰራር፣ እነዚህ ሁሉ እንደ መጠቅለያ ናቸው። ልክ ስጦታ ስንሰጥ በሚያምር ወረቀት እንደምንጠቀልለው ማለት ነው። መጠቅለያው ቆንጆ ቢሆን ስጦታው የበለጠ ያጓጓል። ግን ስጦታውን እውነተኛ ዋጋ የሚሰጠው ውስጡ ያለው ነገር ነው። መጠቅለያው ብቻውን ዋጋ የለውም። ስለዚህ ልብሶችና ሜካፕ የውበታችን መጠቅለያዎች ናቸው ብለን እናስብ። ዛሬ የምናወራው ስለ ውስጡ ስጦታና ስለ እውነተኛ ውበት ነው። የእውነተኛ ውበት መሰረቶች። አሁን ደግሞ ሴትን በእውነት ውብ የሚያደርጓት ቁልፍ ነገሮች አንድ ባንድ እንመልከት። እነዚህ የውበት መሰረቶች ከውስጣችን የሚመነጩና የውጭውን ገጽታችንን የሚያንጸባርቁ ናቸው። አንደኛና ዋነኛው የውስጥ ውበት መሰረት በራስ መተማመንና ራስን መቀበል ነው። ብዙ ጊዜ ከጓደኞቻችን ጋር ስንሆን ወይም አዲስ ሰው ስናውቅ የሚማርኩን ሰዎች አሉ። እነዚህ ሰዎች ምናልባት በክላሲካል ውበት ደረጃ ብዙ ላይሆኑ ይችላሉ። ግን የሆነ ነገር አለ። እንዴት ነው የሚያወሩት? እንዴት ነው የሚቆሙት? በአይናቸው ውስጥ የሚያበራው ብርሃን በራስ የመተማመን ብርሃን ነው። በራስ መተማመን ማለት ማንነትሽን መቀበል ነው። ጉድለቶችሽን፣ ጥንካሬሽን፣ ታሪክሽን ሁሉ አምኖ መቀበል ነው። የሌሎች አስተያየት ወይም ፍቃድ ሳትጠብቂ ራስሽን መሆን ነው። ይህ ደግሞ እንዴት ነው የሚገለጸው? በአቋምሽ። በራስ የምትተማመን ሴት ቀና ብላ ትሄዳለች። ትከሻዎቿን መልሳ ትቆማለች። ይህ ደግሞ በዙሪያ ያላሉ ሰዎች እኔ ያለሁ የሚል መልእክት ያስተላልፋል። ሌላው አይን ለአይን መታየት። በራሷ የምትተማመን ሴት ወደ ሰው አይን እያየች ታወራለች። ይህ ደግሞ ቅንነትን፣ እውነተኝነትንና ጥንካሬን ያሳያል። ሶስተኛው ደግሞ ሀሳብን በመግለጽ የምታስቢውን በግልጽና በእርግጠኝነት መናገር መቻል የራስ መተማመን ምልክት ነው። ድምፅሽ ይረጋጋል፣ ቃላቶችሽ አቅም ይኖራቸዋል። እንዴት ማዳበር እንችላለን? ራስን መንከባከብ። ለራሳችን የምንሰጠው ትኩረት በጣም አስፈላጊ ነው። ይህ ማለት ለራሳችን ዋጋ እንድንሰጥ ያደርገናል። ጥሩ ምግብ መመገብ፣ በቂ እንቅልፍ ማግኘት፣ የአካል ብቃት እንቅስቃሴ ማድረግ ሰውነትሽንም መንፈስሽንም ያድሳል። አዎንታዊ ሀሳቦችን ማሰብ። ራሳችንን የምናናግርበት መንገድ በራስ መተማመናችን ላይ ከፍተኛ ተጽዕኖ አለው። አልችልም ወይም እኔማ አይሆንም ከማለት ይልቅ እሞክራለሁ ወይም ይሳካልኛል በይ። ቀይ መስመር ማስቀመጥ። ለራሳችንና ለሌሎች ግልጽ ቀይ መስመሮችን ማስቀመጥ የራስ ክብር ምልክት ነው። ሰዎች እንዴት እንዲይዟችሁ እንደምትፈልጉ ታሳያላችሁ። ትናንሽ ድሎችን ማክበር። በየቀኑ የምታሳኳቸውን ትናንሽ ነገሮች ማስታወስ። ዛሬ ያነበብሽው አንድ ገጽ መጽሐፍ፣ ያጠናቀቅሽው ስራ ወይም መልካም ቃል የተናገርሽለት ሰው፣ እነዚህ ሁሉ የጥረቶችሽ ውጤቶች ናቸው። በራሷ የምትተማመን ሴት ውበቷ ከቆዳዋ ስር የሚፈልቅ ብርሃን ነው። ይህ ብርሃንን ደግሞ ልብስ የትኛውንም ያህል ውድ ወይም ርካሽ ቢሆን ከውስጥ የሚወጣው ብርሃን ያጎላዋል። ቀጣዩና ታላቁ የውበት ምንጭ ደግሞ ደግነትና ርህራሄ ነው። ደግነት እንደ አበቦች በአካባቢው ያለውን ነገር ሁሉ ይማርካል። ደግነት በልብ ውስጥ ሲኖር በአይኖች ውስጥ ይንጸባረቃል። ደግነት በፈገግታ፣ በቅንነት፣ በጥሩ ቃል፣ በሌሎችም ትገለጻለች። ሌሎችን በመረዳትም ትገለጻለች። ሰዎችን በትኩረት ማዳመጥ ከሰዎች ጋር ጥልቅ ትስስር ለመፍጠር ይረዳናል። ሌላው ማዳመጥ ነው። ሰዎችን በትኩረት ማዳመጥ ከሰዎች ጋር ጥልቅ ትስስር ለመፍጠር ይረዳናል።
ሰሚ ጆሮ መስጠት ትልቅ ደግነት ነው። ለሌሎች እጃችንን መዘርጋት፣ የሌሎችን ስቃይ መረዳትና ማሰብ፣ ማካፈል፣ እነዚህ ሁሉ የደግነት መገለጫዎች ናቸው። ከልብ የሚመጣ ፈገግታ በዙሪያሽ ያሉትን ሰዎች ያበረታታል፣ ጥሩ ስሜት እንዲሰማቸው ያደርጋል። የቅንነት ፈገግታ ከማንኛውም ሜካፕ የበለጠ ያምራል። እነዚህን ነገሮች እንዴት ማዳበር እንችላለን? የመጀመሪያው በትኩረት ማዳመጥ ነው። ስናወራ ብቻ ሳይሆን ስንሰማም እንማራለን። የሰውየውን ቃል ብቻ ሳይሆን ስሜቱንም ለመረዳት መሞከር። ሌላው ደግሞ የበጎ ፍቃድ ስራዎች ወይም በጎ አድራጎቶች ላይ መሳተፍ። ለሌሎች ሰዎች ወይም ማህበረሰብ ጊዜሽን መስጠት ደግነትን ያዳብራል። እንዲሁም ይቅር ባይነት። ለራስ ይሁን ለሌሎች ይቅር ማለት የልብን ሸክም ያቀላል። ይቅርታ ሰላም ያመጣል። ሰላም ደግሞ ውስጣዊ ውበትን ይፈጥራል። አስተሳሰብን መቀየር። የሆነ ሰው ያናደዳችሁ ከሆነ ወዲያው ከመፍረድ ይልቅ ለምን እንዲህ አደረገች ብሎ ማሰብና ለመረዳት መሞከር። ደግና ሩህሩህ የሆነች ሴት ዙሪያዋ ሞቅ ያለና አዎንታዊ ድባብን ትፈጥራለች። ሰዎች ከሷ ጋር መሆንን ይፈልጋሉ፣ ወደ እሷ ይሳባሉ። ይህ ውበት ደግሞ ጊዜ የማይሽረውና እውነተኛ ነው። በመቀጠልም ብልሃትና ጥበበኛ መሆን። ብልህነትና ጥበብ ከልብስ በላይ ሴት ልጅ ያሳምራል። ብልህነት ማለት የትምህርት ደረጃ አይደለም። እዚህ ላይ የምናወራው ስለ ማወቅ፣ ስለ ጉጉት፣ ስለ ዓለምን የመረዳት ፍላጎት፣ ስለ ጥልቅ ሀሳቦችና ስለ ብልህ ውይይቶች ነው። ይህንን ጥበብም እንዴት ማዳበር እንችላለን? አንደኛው ማንበብ ነው። መጽሐፍ ማንበብ፣ ዜና መከታተል፣ ስለተለያዩ ነገሮች መማር አእምሮን ያሰፋል። ሁለተኛው አዲስ ነገር መማር ነው። አዲስ ክህሎት መማር፣ ሙዚቃ፣ ቋንቋ፣ ሙያ ሊሆን ይችላል። አእምሮን ንቁ ያደርጋል። እንዲሁም በውይይት መሳተፍ፣ ከተለያዩ ሰዎች ጋር በመነጋገር አዳዲስ ሀሳቦችን ማግኘት፣ ከአስተሳሰብሽ የተለያየ ሀሳብ ካላቸው ሰዎች ጋር መወያየት ነው። በተጨማሪም ዓላማ ይኑርሽ። የሆነ ነገርን በሙሉ ልብ የምትወጂ ከሆነ ያ ፍቅር በአይኖች ውስጥ ያበራል። ቁርጠኛ መሆን። ለምትወጁ ነገር ቁርጠኛ መሆንሽ ውበት ነው። ስራ ሊሆን ይችላል፣ የትርፍ ጊዜ ማሳለፊያሽ ሊሆን ይችላል፣ ወይም ቤተሰብሽን መንከባከብ ሊሆን ይችላል። ቁርጠኝነት ያስፈልጋል። ሌላው ግብ መኖር ነው። በህይወቷ ግብ ያላት ሴት የት እንደምትሄድ ታውቃለች። ይህ ደግሞ እርግጠኝነትንና ጥንካሬን ያሳያል። አሁን እነዚህ ሁሉ የውስጥ ውበቶች ተመለከትን። ልብ በሉ፣ እያልኩ ያለሁት የውጭ ውበት አያስፈልግም ማለት አይደለም። ይልቅስ የውስጥ ውበት የውጭ ገጽታ እንዴት አድርጎ እንደሚያጎላው ማሳየት ነው። በራስ መተማመን ያላት ሴት ማንኛውንም ልብስ በራሷ ላይ ስትለብሰው ያ ልብስ ውብ ይሆናል። ደግነት አይኖቿን ያበራታል፣ ፈገግታዋን ያሳምራታል። ብልህነት ውይይቶቿን አስደሳች ያደርገዋል፣ ሰዎችን ወደ እሷ ይስባል። ዓላማ ያላት ሴት ጉልበቷ ከውስጥ የሚመነጭ ብርሃንን ይፈጥርላታል። ልብስ የውስጥ ውበታችንን የምንገልጽበት መንገድ ነው። የውስጥ ውበት ከሌለ በጣም ውድና የሚያምር ልብስ እንኳን ቢሆን የሆነ ነገር የጎደለው ይመስላል። ውስጣችን ሲያምር ግን ማንኛውም ልብስ በልዩ ሁኔታ እንለብሰዋለን። ቤተሰቦቼ፣ የውስጥ ውበት በአንድ ጀንበር የሚመጣ አይደለም። ልክ እንደ አበባ በየቀኑ ውሃና ብርሃን እየሰጠን የምናሳድገው ነገር ነው። የውስጥ ውበታችንንም በየቀኑ ልንሰራበት ይገባል። ስለዚህ ከየትኛው የውበት ምንጭ መጀመር ትፈልጊያለሽ? በራስ መተማመንሽን ማሳደግ፣ ደግነት፣ ጊዜሽን፣ ጉልበትሽንና ሀሳብሽን ለራስሽ ስጪ። መጽሐፍ ለማንበብ፣ አዲስ ነገሮችን ለመማር፣ ለራስሽ ደግ ለመሆን ጊዜ አውጪ። በየቀኑ ትንሽ ጊዜ ወስደሽ ስለ ስሜቶችሽና ስለ ሀሳቦችሽ አስቢ። በአካባቢሽ ትምህርት የሚሰጡሽ፣ የሚያበረታቱሽና የሚያነሳሱሽን ወዳጆች ምረጪ። ከላይ የጠቀስኩትን ነገሮች በየቀኑ ለመተግበር ሞክሪ። ትናንሽ እርምጃዎች ትልቅ ለውጥ ያመጣሉ። ራስሽን ይቅር በይ። ፍጹም አይደለሽም። ስህተት ስትሰሪ ራስሽን ይቅር በይ። ወደፊት ቀጪ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እናም በኮመንት ሴትን ከልብስ በላይ ውብ የሚያደርጋችሁ የምታስቡትን ጻፉልኝ። ሰብስክራይብ ያላደረጋችሁ ደግሞ አሁንም ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ቻው።